I want you to know that I'm signing now, as we speak, Israel's official recognition of Somaliland. ከዚህ ንግግር በኋላ በሶማሊላንዱ ፕሬዝዳንት አብዱላሂ ቢሮ ውስጥና በሶማሊላንድ የተለያዩ ከተሞች የሚኖሩ ዜጎች ደስታቸውን አደባባይ ላይ በመውጣት ሲያሳዩ ተስተውለዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ደግሞ ይህ ሁነት እንዲከሰት ያደረጉ ዋነኛ ሰው ናቸው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በነገው ዕለት በአሜሪካ ፍሎሪዳ ግዛት ውስጥ ከዶናልድ ትራምፕ ጋር ውይይት ከማድረጋቸው አስቀድሞ ከአንድ ቀን በፊት ትልቅ ውሳኔ አስተላልፈዋል። ጠቅላይ ሚኒስትሩ በሀገራቸው ላይ ስጋት የፈጠረችው ኢራን በርካታ ባሊስቲክ ሚሳኤሎችን እያመረተች በመሆኗና ኒውክሌርም እያብላላች ነው በማለት በሀገሪቱ ላይ እንደ ከዚህ ቀደሙ ጥቃት ለመፈጸም የፈለጉ መስለዋል። ለዚህም ሲሉ ከዶናልድ ትራምፕ ጋር በፍሎሪዳ ውስጥ ውይይት ለማድረግ ቀነ ቀጠሮ ሲይዙ ለሶማሊላንድ ደግሞ እውቅና ሰጥተዋል። በነሐሴ ወር በኢራን ላይ የአየር ላይ ጥቃት እንዲፈጸም ትዕዛዝ ያስተላለፉት ኔታንያሁ ከአያቶላ ሀሚኒ ጋር በድጋሚ የሚያጋጫቸው ጉዳይ ብቅ ማለት ጀምረዋል። የእስራኤልን የጦር ጀትና የኢራንን የባሊስቲክ ሚሳኤል በተደጋጋሚ ጊዜ ሲመለከቱ የነበሩት የመካከለኛው ምስራቅ ሀገራቶች ይህንን ሁነት በድጋሚ ሊመለከቱ እንደተቃረቡ በበርካታ የውጭ መገናኛ ብዙሃኖች እየተነገራቸው ይገኛል። ሐማስ በእስራኤል ላይ በፈጸመው ጥቃት ምክንያት በጋዛ ሰርጥ ላይ ጥቃት ስትፈጽም የነበረችው ቴል አቪቭ በሁለት ጉዳዮች ላይ ከኢራን ጋር አንገት ለአንገት ተናንቃለች። የኔታንያሁ አስተዳደር በአያቶላዎቹ አስተዳደር ላይ ጥርስ እንዲነክስ ካደረጉ ጉዳዮች ውስጥ የቴህራን ኒውክሌር አንደኛው ሲሆን ሁለተኛው ደግሞ በጋዛ ሰርጥ ውስጥ የሚገኙ ፍልስጤማውያን ናቸው። በእነዚህ ጉዳዮች ላይ ከኢራን ጋር ጦርነት ውስጥ ገብቶ የነበረው የእስራኤል መንግስት አንደኛውን ጉዳይ በስኬት ለማጠናቀቅ የተቃረበ መስሏል። ፍልስጤማውያንን ከጋዛ ሰርጥ ውስጥ በማስወጣት ወደ ሶማሊላንድ መላክ። ከዚህ ቀደም በጋዛ ሰርጥ ውስጥ በእስራኤል ጦር ጥቃትና በረሃብ እየተሰቃዩ ነው በማለት ፍልስጤማውያንን ከጋዛ ሰርጥ ማስወጣት የፈለጉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኔታንያሁ ጋር በፍልስጤማውያንና በኢራን ኒውክሌር ጉዳይ ላይ ውይይት ለማድረግ ተዘጋጅተዋል። በኢራን የኒውክሌር ማብለያ ጣቢያዎች ላይ ጥቃት በማስፈጸም አሜሪካ እጇን እንድታስገባ ያደረጉት ኔታንያሁ በድጋሚ ይህ ጥቃት እንዲፈጸም በፍሎሪዳ ማር አላጎ ሪዞርት ከዶናልድ ትራምፕ ጋር ውይይት ለማድረግ መዘጋጀታቸውን አልጀዚራ ዘግቧል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ አሜሪካ በኢራን የኒውክሌር መሰረተ ልማቶች ላይ ጥቃት እንድትፈጽም ጉትጎታ ለማድረግ ወደ ፍሎሪዳ ለማቅናት ቢዘጋጁም ይህ ተግባር ከዶናልድ ትራምፕ የውጭ ፖሊሲ ጋር እንደሚጋጭ ተንታኞች ይፋ አድርገዋል። ዶናልድ ትራምፕ በእስራኤልና በአረብ ሀገራት መካከል የኢኮኖሚ ትብብርን ለማጠናከርና የዲፕሎማሲያዊ ግንኙነትን ለመፍጠር እየጣሩ ቢሆንም ኔታንያሁ ግን በመካከለኛው ምስራቅ ላይ ወታደራዊ የበላይነት እንደፈለጉ እየተገለጸ ይገኛል። እስራኤል ባለፉት 10 ዓመታት የኢራን የኒውክሌር ኃይል ፕሮግራም ለደህንነት ስጋት ነው በማለት ክስ ስታቀርብ ብትቆይም ኢራን በበኩሏ የኒውክሌር ኃይል ጣቢያዋ ሰላማዊና ለኢነርጂ ኃይል የተቋቋመ ብቻ እንደሆነ ስትገልጽ ቆይታለች። በአሁኑ ወቅት በጋዛ ሰርጥ በሚገኙ ፍልስጤማውያን ላይ የሚወሰኑት ውሳኔ ከኢራን ጋር ግጭት ውስጥ እንደሚያስገባቸው ከወዲሁ ያወቁት ኔታንያሁ ከኒውክሌር ኃይል ማመንጫ ባለፈ በየጊዜው በኢራን በተለያዩ አካባቢዎች እየተመረቱ ያሉት የባሊስቲክ ሚሳኤሎች እንቅልፍ ነስቷቸዋል። በ12ቱ ቀናት ጦርነት ወቅት ከ3000 በላይ የእስራኤልን ሰላማዊ ዜጎች እንዲያወድም ያደረገችው ኢራን በአሁኑ ወቅት የባሊስቲክ ሚሳኤሎቿን በስፋት እያመረተች መሆኗ ተገልጿል። ከኢራን ጋር ወደማይቀረው ጦርነት እንደሚገቡ ያወቁት ኔታንያሁ ከወዲሁ የቤት ስራቸውን ማጠናቀቅ ፈልገዋል። Moments ago, Israel launched Operation Rising Lion. ከፈረንጆቹ አቆጣጠር 1991 ጀምሮ ከሶማሊያ ተገንጥላ ራሷን በራሷ እያስተዳደረች የምትገኘው ለበርካታ ዓመታት የውጭ ሀገራቶች እውቅና እንዲሰጧት ደጅ ስትጠና ለነበረችው ሶማሊላንድ በትናንትናው ዕለት እውቅና ሰጥታለች። ለሶማሊያ እውቅና የሰጡት በምትኩ የሶማሊላንድ መንግስት ለሀገራቸው እውቅና እንዲሰጥ ያስደረጉት ኔታንያሁ ስምምነቱ በአብርሃም ስምምነት መሰረት ላይ የተፈረመ መሆኑን አስታውቀዋል። ሀገራቸው እስራኤል ከሶማሊላንድ ጋር በግብርና፣ በጤና፣ በቴክኖሎጂና በኢኮኖሚ ጉዳዮች ላይ ትብብር ለመስራት እንደምትፈልግ ለሶማሊላንዱ ፕሬዝዳንት መሐሙድ አብዱላሂ ያስታወቁት ኔታንያሁ ፕሬዝዳንቱ ወደ እስራኤል መጥተው ይፋዊ የስራ ጉብኝት እንዲያደርጉ ጥሪ አቅርበዋል። I think this will be a great opportunity for expanding our partnership on economic fields, on agriculture, in the fields of social development. I want to use this opportunity, sir, to invite you to an official visit to Israel. ውሳኔው የሁለቱን ሀገራት የጋራ ጥቅም የሚያጎለብት ክልላዊ ሰላምና ደህንነትን የሚያጠናክርና ለሁሉም ባለድርሻ አካላት የጋራ ጥቅም የሚያመጣ ነው በማለት ያስታወቁት የሶማሊላንዱ ፕሬዝዳንት መሐሙድ አብዱላሂ ስትራቴጂካዊ አጋርነት ቅድሚያ የሚሰጠው ተግባር መሆኑን ይፋ አድርገዋል። የእስራኤልን ውሳኔ ተከትሎ መግለጫ ወጣችው ሶማሊያ ውሳኔው በሉዓላዊነቷ ላይ
ጥቃትና ህገወጥ እርምጃ እንደሆነ ማስታወቋን ሮይተርስን ጨምሮ በርካታ የውጭ መገናኛ ብዙሃኖች ዘግበዋል። ከሶማሊያ በተጨማሪ የእስራኤልን ውሳኔ በመቃወም የጋራ መግለጫ ወጡት የቱርክ የግብጽና የጅቡቲ የውጭ ጉዳይ ሚኒስትሮች ለሶማሊያ አንድነትና ለግዛት አንድነት ሙሉ ድጋፍ እንዳላቸው በመግለጽ የተገነጠሉ ክልሎችን እውቅና መስጠት ለዓለም አቀፍ ሰላምና ደህንነት ስጋት መሆኑን አስታውቀዋል። የእስራኤልን ውሳኔ የተቃወመው የአፍሪካ ህብረት ለሶማሊያ አንድነትና ለግዛት አንድነት የማይናወጥ ቁርጠኝነቱን ያረጋገጠ ሲሆን እንዲህ ያሉ እርምጃዎች የአህጉሪቱን ሰላምና መረጋጋት አደጋ ላይ ሊጥሉ እንደሚችሉ ማስታወቁን አልጀዚራ በዘገባው ላይ አስፍሯል። እንደ አፍሪካ ህብረት ሁሉ የእስራኤልን ውሳኔ የተቃወመው የባህር ሰላጤው የትብብር ምክር ቤት GCC እርምጃው የዓለም አቀፍ ህግንና የአፍሪካ ሉዓላዊነትን በእጅጉ የሚጥስ ነው ብሎታል። በትናንትናው ዕለት እስራኤል ለሶማሊላንድ እውቅና መስጠቷን አስመልክቶ አስተያየታቸውን የሰጡት የእስራኤሉ የውጭ ጉዳይ ሚኒስትር ጌዲዮን ሳር ስምምነቱ የተደረገው በሁለቱ ሀገራት መካከል ለ1 ዓመት የዘለቀ ሰፊ ውይይት ከተደረገ በኋላ እንደሆነ ይፋ አድርገዋል። ከቅርብ ዓመታት ወዲህ በርካታ ሀገራት እውቅና ካልሰጧትና በ2027 በቻይና ጥቃት እንደሚፈጸምባት ከተነገረላት ታይዋን ጋር ግንኙነት ስታደርግ የነበረችው ሶማሊላንድ በስተመጨረሻም ከእስራኤል የሀገርነት እውቅና ድምፅ አግኝታለች። ከእስራኤል መንግስት የሀገርነት እውቅና ያገኘችው ዜጎቿን በአደባባይ ወጥተው ደስታቸውን እንዲገልጹ ያደረገችው ከአፍሪካ ህብረት እስከ አረብ ሀገራቶች በተወሰነላት ውሳኔ ተቃውሞ የቀረበባት ሶማሊላንድ እስራኤል በሰጠቻት እውቅና ላይ ለምን ያህል ጊዜ ትቆያለች የሚለው ጉዳይ ጥያቄ ውስጥ እንዲገባ አድርጎታል። በተባበሩት መንግስታት ድርጅት ቻርተር መሰረት የማንኛውም ሀገር ሉዓላዊነትና የግዛት አንድነት ሊከበር እንደሚገባ የተገለጸ ቢሆንም ሀገራት ግን እንዳይከፋፈሉና የድንበር ለውጥ በኃይል እንዳይደረግ ክልከላ አድርጓል። ታዲያ የግዛቴ አንዱ አካል ነች እየተባለች በሶማሊያ ክስ ሲቀርብባት የነበረችው ሶማሊላንድ እጣ ፈንታዋ የታይዋን አይነት ሊሆን እንደሚችል ቅድመ ግምቶች እየተቀመጡ ይገኛል። ከቻይና በመገንጠል ለ74 ዓመታት ራሷን በራሷ እያስተዳደረች ያለችው ታይዋን ዛሬም ድረስ ከሀያላን ሀገራት እውቅና ያልተሰጣት ሲሆን እዚህ ላይ በተባበሩት መንግስታት ድርጅት ውስጥ ድምፅን በድምፅ የመሻር መብት ካላቸው ሀገራት መካከል አንዷ የሆነችው ቻይና ሀገሪቱ እውቅና እንዳይሰጣት ማድረግ ችላለች። እስራኤል በጋዛ ሰርጥ ውስጥ በምትፈጽመው ጥቃት ምክንያት ከኔታንያሁ አስተዳደር ጋር ውጥረት ውስጥ የገቡት ለፍልስጤም መንግስት እውቅና የሰጡት የአውሮፓ ሀገራቶችና ካናዳ የሶማሊላንድ እውቅና በተባበሩት መንግስታት ድርጅት እንዳይጸድቅ ሊያደርጉ እንደሚችሉም ቅድመ ግምቶች ተቀምጠዋል። ፍልስጤማውያን እንደምትቀበል በበርካታ የውጭ መገናኛ ብዙሃኖች ሲነገርላት የነበረችው ሶማሊላንድ የእስራኤል መንግስት ለወሰነው ውሳኔ በምላሹ ምን ትሰጣለች የሚለው ጉዳይ የበርካቶችን ቀልብ ስበዋል። በቀይ ባህር ላይ በምታዘዋወረው መርከቦቿ ላይ በኢራን መንግስት በሚደገፈው በየመኑ የሀውቲ ታጣቂ ቡድን ጥቃት ሲፈጸምባት የነበረችው እስራኤል ከታጣቂ ቡድኑ የሚሰነዘርባትን ጥቃት ለመከላከል ሶማሊላንድን መያዝ መርጣለች። ከየመን 398 ኪሎ ሜትሮችን በመራቅ በአፍሪካ ምድር ውስጥ የተቀመጠችው ጠበኛዋ ሶማሊያ በአልሸባብ ስትታመስ የአሸባሪዎችን የተኩስ ድምፅ ሰምታ የማታውቀው ሶማሊላንድ የኔታንያሁን ቀልብ ስባለች። በቀይ ባህር በሚዘዋወሩ ጀልባዎች ላይ ጥቃቶችን ሲፈጽም የነበረው ሀውቲ የእስራኤልን ጦር በቅርብ ርቀት ለመመልከት ተቃርቧል። እስራኤል ለሶማሊላንድ እውቅና መስጠቷን ተከትሎ አሜሪካ ለሀገሪቱ እውቅና ልትሰጥ እንደምትችል ቢናገርም የአሜሪካው ፕሬዚዳንት ዶናልድ ትራምፕ የኔታንያሁን ውሳኔ ተከትለው ለሶማሊላንድ እውቅና ለመስጠት ፍላጎት እንደሌላቸው ለኒውዮርክ ፖስት መናገራቸውን አናዶል ዘግቧል። ሁሉም ነገር በጥናት ላይ ነው በማለት የተናገሩት ዶናልድ ትራምፕ ሁልጊዜም ጥሩ ውሳኔዎችን አደርጋለሁ እናም ውሳኔዎቼ ሁሉ ትክክል ይሆናሉ በማለትም ተናግረዋል። የጋዛ ሰርጥን ለማልማት ከኔታንያሁ ጋር ምክክር ሲያደርጉ የነበሩት ፍልስጤማውያንንም ወደ ሶማሊላንድ ለመላክ ትልቅ እድል ያገኙት ዶናልድ ትራምፕ በሶማሊላንድ እውቅና ላይ የሚወስኑት ውሳኔ ከወዲሁ ትኩረት ስቧል። ለሶማሊላንድ እውቅና በመሰጠቱ ምክንያት ፍልስጤማውያንን ከጋዛ ሰርጥ ውስጥ በኃይል ለማስወጣት ትልቅ እድል ያገኙ የመሰሉት የእስራኤሉ የመከላከያ ሚኒስትር ኢዝራኤል ካትዝ ከሰሞኑ የእስራኤል ጦር ከጋዛ ሰርጥ እንደማይወጣ መናገራቸው በሰርጡ ውስጥ የሚኖሩት ፍልስጤማውያን ከሀገራቸው ሊፈናቀሉ የሚችሉበትን ምልክት በንግግራቸው ላይ አሳይተዋል። ከጥቅምት 7 2023 ጀምሮ ከ70 ሺህ በላይ ፍልስጤማውያንን የገደለው ከ171 ሺህ በላይ የሚሆኑ ዜጎችን ያቆሰረው የእስራኤል ጦር በሰርጡ ውስጥ ያወደመውን መሰረተ ልማት መልሶ ለመገንባት የተባበሩት መንግስታት ድርጅት $70 ቢሊዮን እንደሚያስፈልግ መግለጹን ቲአርቲ ወርልድ ዘግቧል። የዓለም አቀፉ መገናኛ ብዙሃኖች የሚነጋገሩበትን አጀንዳ የፈጠሩት በሀገራቶችም ተቃውሞና ውግዘትን ያስተናገዱት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ላይ አዲስ ስለሚፈጽመው ጥቃት ከዶናልድ ትራምፕ ጋር ለመምከር በነገው ዕለት ወደ ፍሎሪዳ እንደሚያቀኑ ተገልጿል።